ሰላም እንዴት ናችሁ? የመቅደስ ቤተሰቦች እነሆ አደይ ድራማ ክፍል 161 ተለቀቀ። በዛሬው ክፍል ደግሞ ባለፈው ሳምንት እንደምታስታውሱት ሌሊ ከመሬት ራሷን ስታ ወድቃ እንደነበረ የሚታወስ ነው። ሌሊ እንዴት ሆነች? ሌሊ እንደሚታወቀው ራሷን ስታ ወድቃ ሁልጊዜ የሚያማት በሽታ በጣም ከመጠን በላይ በተደጋጋሚ እየጣላት እንደሆነ የሚታወስ ነው። ነገር ግን ሌሊ ደህና ሆና ተርፋለች። ነገር ግን በአሁኑ ክፍል ደግሞ ሌሊ ለዶክተሩ፣ ለማንም፣ ለቤተሰቦቼ፣ ለጓደኞቼ እንዳትናገር በሽታዬን፣ ምክንያቱም እነሱ እንዲጨነቁ አልፈልግም በማለት ለዶክተሩ ስላስጠነቀቀችው መናገር አልፈለገም። ባቡሬም አደይም እየሄዱ ቢጨቀጭቁት፣ ቢያረጉት፣ ቢሰሩት አልናገርም ሂዱ ከዚህ ብሎ እንዲሁም አደይ እንደ በሽተኛ ሆና ካርድ በማውጣት ወደዛ ትገባለች ወደ ዶክተሩ እሺ አደይ ምን ታመሽ ነው? ምን ልርዳሽ ሲላት በጭራሽ ዶክተርን ያልታመምኩም፣ ነገር ግን የሌሊ ጓደኛዬ እንድትሞትብኝ አልፈልግም፣ አንተ እንድትነግረኝና ከጎኗ እንድቆም እፈልጋለሁ በማለት ትነግረዋለች። በጭራሽ አደይ እኛ ይሄ የስራ ግዴታችን ነው፣ ይህንን ልነግርሽ አልችልም፣ ደንበኛችን እንዳትናገር ካለችን ይሄ የህግ ሙያችን አይፈቅድም፣ የስራ ሙያችን አይፈቅድም፣ ስለዚህ ልነግርሽ አልችልም፣ እባክሽን ሌላ ነገር ሳይፈጠር ከአጠገቤ ውጭልኝ አላት። ከዛም ደግሞ እንደዛ ብላ ተደንግጣ ወጣች። ጠብቃ ደግሞ መኪናው ላይ ሄዳ ብትጠይቀውም በፍጹም አልነግርሽም በማለት ዝም ይላታል። አደይ ማዝና መኪና ውስጥ ልትገባ ምንም አልቀራትም። እሱ ግን ነድቶ ሄደና እየተከታተልሽ ነው በማለት ኧረ በጭራሽ ዶክተር ጓደኛዬ እንዳጣ ስለማልፈልግ ነው እንጂ ለምን ብዬ እከታተላለሁ፣ እኔ ብትተባበረኝ ብዬ ነው እንጂ በማለት ዘወር ብላ ትሄዳለች። ነገር ግን ባቡሬ ደግሞ በተራው ሄደና ዶክተሩን ጋር ከዚህ በፊት ተዋወቁ ነበር። ሄዶ እባክህን የሌሊን ህመም ንገረኝ፣ ምንድን ነው እንድንረዳት፣ ብቻዋን እንድትሞት ትፈልጋለህ? ብቻዋን ለምን እንድትሰቃይባት ትፈቅድላታለህ? እባክህን እንርዳት፣ እባክህን ተባበረን በማለት ቢለምነው ቢማጸነው አሻፈሬ በማለት ዶክተሩ ሌላ ነገር ሳይከተል ሌላ ነገር ውስጥ ሳንገባ ሂዱጣ ከቢሮዬ በማለት ባቡሬን ያባርረዋል። ባቡሬም ተናዶ ይወጣል። በሌላ በኩል ደግሞ የአደይ እናት እና ብርሃኔም ደግሞ አደይን በጣም በጸና አፍቅረዋለች። ለእናቷም አደይን ሊያገባት እንደመጣ መናገር አልፈለገችም። የአደይ አባት ግን በደስታ ቦርቀው በጣም ተደስተው እሺ ምንም ችግር የለውም የተከበሩ ልጅ ሀብታም ከፈረንጅ ሀገር የመጣ ከሆነማ እኔ መንገዶይ ያግባት በማለት ይፈቅዳል ማለት ነው። እንግዲህ ዳይመንድ እንደሚታወቀው ዳይመንድ የሳቅ ምንጭ፣ ዳይመንድ በቃ የድራማው ድምቀት፣ ዳይመንድ ደግሞ ሂዶ ያለ የሌለ ነገሩን ስለነገረው አምኗል ማለት ነው። ጋሽ እንግዲህ አምነዋል የአደይ አባት። እናትየዋ ደግሞ ለሌላ ሰው ሚድራት መስሎት ለሌላ እንደ በፊቱ አስገድዶ ሚድራት መስሎት ምንድነው አንተ ሰውዬ ከልጅ የራሱ ረድ በማለት ፊት ነስታ ጋሸን ታባረራቸዋለች ማለት ነው። ይሄዳሉ። አንድ ሴትዮ ተናገርኩ ነው ብሎ በቁጣ በሩን ገንጥሎ ይወጣል ማለት ነው። የአደይ እህት ደግሞ ብርሃኔ በሀሳብ ብን ብላ ጠፍታለች። የዴቭ ፍቅር እንግዲህ በጣም አክንፏታል ማለት ነው። በጣም አፍቅረዋለች፣ በጣም ወደዋለች። በሌላ በኩል ደግሞ ተንኮለኛዋ ቤዛና ወንድሟ ደግሞ እነ አበበየንና ሄለንዬን ቤቷን አከራይታቸዋለች። ቢሆንም ግን ሴራ ውስጥ ልታስገባቸው የ3 ወር ተቀብላ ደግሞ እቤት እኖራለሁ ቤትም ሀገር የለም እንደ ቤዛ አይነት አከራይ ማለት ነው። እንግዲህ ቤዛ የአራጣ በዳሪው በጣም እያስጨነቃቸው ስለሆነ ከወንድሟ ጋር እንደ አጋጣሚ አበበየንና እሷን አግኝታቸው መንገድ ላይ ሄለንዬን አግኝታቸው መንገድ ላይ ቤት እየፈለጉ ነበር። ቤቱንም ወደውት የ3 ወር ከፍለዋት ከዛም በኋላ ለአበበዬ ሳይሰማ እኔ ልኖር ብላ ለእሷ ነግራት ነበረ ማለት ነው። አይ ከዛም ደግሞ ድንገት እንዳጋጣሚ አበበዬ ሲመጣ
ቤዛ ትመጣለች። ቤዛም መታ ለምንድን ነው የነገርሽው? ለምንድን ነው ለባለቤትሽ የነገርሽው? እንዲህ ብለሽ እኔ በድብቅ ልኑር አይደል ያልኩሽ? እንዴት ታዲያ ከአንድ ቤት ውስጥ እየኖርን እንዴት ብሎ ሳያይሽ ሊኖር ይችላል? ምን ማለትሽ ነው? ትላታለች ማለት ነው። አንቺ ተንኮለኛ ስለሆንሽ ነው እንጂ ሄለን፣ አንቺ ተንኮለኛ ስለሆንሽ ነው እንጂ በጭራሽ አያውቅም ነበረ እንደተደበቅኩ ብኖር። ምክንያቱም እሱ ወጥቶ ስለሚገባ አንቺ ነሽ ቤት የምትቀመጪ፣ አንቺ ካልነገርሽው በምንም ተአምር ሊያውቅ አይችልም በማለት ትላታለች። አይ ከዛም በኋላ ሄለንዬ ደግሞ ለአበበዬ ምንም ነገር አትደብቀውም፣ በቃ ነገረችው ማለት ነው። ካጠገቤ ላይሽ አልፈልግም፣ ሂጂ ከዚህ በማለት አበበዬ ያባረራታል ማለት ነው። ቤዛን እንግዲህ በየትኛውም ሀገር አከራይ አብሮ መኖር አይችልም። ብሩን እስከከፈለ ድረስ አንድ ተከራይ መኖር ያለበት ብቻውን ነው ማለት ነው። በቤዛ ሕግ ግን ምንም ችግር የለውም። እንግዲህ ቤዛ ይህንን ሴራ ያሴረችው አንደኛ አበበየን በፍቅር አጥምዳ ከሚስቱ ለመለየት ከሄለን ለመለየት፣ በሌላ በኩል ደግሞ የፍቅር ወንድም ደግሞ ሄለንዬን በማጥመድ ሁለታቸውንም ገነጣጥለው ሁለታቸውንም ከጥቅም ውጭ ለማድረግ የሁለታቸውን ፍቅር ለመለያየት ነው ማለት ነው። ቤዛ ተንኮለኛዋ ከነ ፍቅር ቤተሰብ ወጥታ ደግሞ ወደ እናቤ ቤተሰብ ገብታለች ማለት ነው። እንግዲህ የቤዛ ጉዳይ በጣም እንደምታውቋት ቤዛ ተንኮለኛና መሰሪ እንደሆነች ይታወቃል። ይህን ሁሉ የምታደርግበት በአራጣ አበዳሪው ምክንያት በአራጣ ቤታቸው ስለተያዘ የክፋት ጥግ እየተማሩ ከወንድሟ ጋር ተንኮልን ነው የሚማሩት ማለት ነው። ተንኮልን እየሰሩ ይገኛሉ። በዛኛው በኩል ደግሞ ፍቅር ደግሞ የቤዛን ወንድም አፍቅረዋለች ማለት ነው። ማለት የቤዛ ወንድም አፍቅሯታል ማለት ነው። ፍቅርም ከቤዛ የባሰች እኩል ተንኮለኛ ናት። ነገር ግን በዚህ ጉዳይ ላይ በእውነት ቤዛ ታቅም። ፍቅር ግን ያወቀች መስሏት ለምንድነው ወንድምሽን የላክሽብኝ? ይሄ የትኛው ሴራሽ ነው? ደግሞ ምን ልታደርጊ ነው? ተነቃቅተናል በማለት ሁለት አውሬዎች እንግዲህ ገጥመዋል ማለት ነው። እንግዲህ ቤዛና ፍቅር እንደሚታወቀው በጣም ተንኮል ሲሰሩ ተመሳጥረው ብዙ ነገር የሮሚን ልጅ ሁሉ እስከ ማስወረድ ብዙ ነገር እስከ ማድረግ አደይን መከራ ውስጥ እስከ መክተት ድረስ አድርሰዋታል ማለት ነው። አሁን በሌላ በኩል ደግሞ አሹዬ የሮሚ ፍቅር ደግሞ በጣም ተባብሶ ቀጥሎበታል ማለት ነው። እንደ እብድ እያደረገው ነው ማለት ነው። ሮሚ ደግሞ እስካሁን ልትረዳው አልቻለችም። በእውነት ሮሚ እባክሽ ተረጂው፣ አሹ በፍቅርሽ ሊሞት ነው የሚላት ሰው በእውነት ጠፋ። በሌላ በኩል ደግሞ ሻሩካይ ደግሞ የዳይመንድ ፍቅረኛ ልትሆን መሰለኝ። እንደ አጋጣሚ ቅምጥልንና ኪንጎን ሰርፕራይዝ ለማድረግ ከነ ቅምጥል ቤት ሂደው በአጋጣሚ ባቡሬ ይደርሱባቸዋል። ድንገት እነ ቅምጥል የመጡ መስሏቸው ወደ መኝታ ቤት ይገባሉ። ነገር ግን መኝታ ቤት ምንም አላደረጉም። ባቡሬ ግን ተጠራጥሯል። ሻኪራዬ ደግሞ በዛ በኩል የዳይመንድ ሻኪራ ማለት ነው። በዛ በኩል ደግሞ ደንግጣለች። የኔ ምስኪን ፈርታለች ማለት ነው። ሌላ ነገር የተፈጠረ መስሏት እባክሽ ሌልዬ፣ እባክሽ ባቡሬ ሌላ ነገር አስቦ ነው መሰለኝ። እኔና ዳይመንድ ግን ምንም ነገር አላደረግንም። እነሱን ሰርፕራይዝ ለማድረግ ፈልገን ድንገት የመጡ መስሎን ብር ብለን ወደ መኝታ ቤት ስንገባ ድንገት ባቡሬ መጥቶ ግን መኝታ ቤት ሲያየን ሌላ ነገር አስቦ መስሎት ነው። በነገራችን ላይ ግን ባቡሬ እንዲህ አይነት ነገር የለውም፣ ምንም ችግር የለውም። የአራዳ ልጅ የገባው ነው። ጓደኛሞች ቢሆኑ እንኳ ምንም አይመስለውም ማለት ነው። ነገር ግን እሷ መስሏት ፈርታ ማለት ነው እንደዛ ብላ እባክሽን ለልዬ እባክሽን እንደ ሌላ ነገር እንዳይመስል እባክሽ ንገሪው ብላ ፈገግ በማለት ለልዬ ደግሞ ምንም ችግር የለውም እኮ የኔ ውድ አታስቢ፣ ይሄ ቀላል ነገር ነው፣ የተራ ነገር ነው፣ ምንም ችግር የለውም ነግረዋለሁ በማለት ፈገግ አለች። እንዲያውም ለሊ በራሷ ጉዳይ በጣም ተጨንቃና እያለቀሰች ስለነበረ ባቡሬ ለሊ ቤት ገብቶ ለምንድነው የደበቀችኝ በሽታዋን? ምን አለ ብትነግረኝ፣ እኔ እንደዚህ ያፈቀርኳት እየወደድኳት ምንም ፍቅሬን ባልገጽላት ሁልጊዜ ከጎኗ ነይ፣ ለምን ዝም ትለኛለች? በማለት ተደብቆ መኝታ ቤት በመግባት እንትኖቿን እየበረበረ ነበረ ማለት ነው፣ ቁምሳጥኖቿን። በሌላ በኩል ደግሞ
ዳይመንድና ቅምጥል ይጣላሉ ማለት ነው። አንተ የፍቅር መቀስ ነህ፣ በእኛ ህይወት እየገባ ህይወታችንን እያመሰቃቀልክ ያለኸው አንተ ነህ በማለት ኩስትር ብላ ተናገራዋለች። ነገር ግን ዳይመንዶ ለእነሱ ፍቅር ጠብር ግፍ ሲል ከድሮም ጀምሮ ዳይመንድ ኪንጎ ብር በማይኖረው ሰዓት እሱ እየሰረቀ ስርቆትም ተምሮ ያም ሁሉ ገንዘብ እየሰጠ ከቅምጥል ጋር እንዲፋቀሩ እንዲሉ በጣም ይፈልግ ስለነበረ ይህንን ሰርፕራይዝ ለራሱ ያለ የሌለ ጎኑን ፍልቅቅ አድርጎ ከራሱ ገንዘብ ውጥት አድርጎ ያዘጋጀላቸው ኪንጎ ዳይመንድ ነበር። ነገር ግን አምርራ ቅምጥል ትጣላዋለች ማለት ነው። እሱም በጣም ተቀይሟል። በእውነት ዳይመንድ እንደዚህ ተቀይሞ አያውቅም። አሁን ግን ምርር ብሎ ተቀይሟታል ማለት ነው። በጣም ነው የተሰማው እንጂ ለእነሱ ፍቅር መልካም ነገር ነው እንጂ የሚያደርግ ክፉ ነገር በእውነት አያስብም። ኪንጎ ቢመረቅ እሱን ያስመረቀው ብዙ ነገር የሚያደርግ ከጎኑ የሚሆን እሱ ነው። በእውነት ኪንጎን በጣም ነው የሚወደው። ነገር ግን ቅምጥል በጣም ኪንጎ በእውነት የሚያደርገው ነገር በጣም አሪፍ ነው። አንዳንደኛ ሴቶች ፍቅር ውስጥ ስንገባ የምናደርገውን ነገር ማወቅ አናቅም ማለት ነው። እንግዲህ ኪንጎ የሚለው የራሴ የሆነ ነገር ሳልይዝ አንቺ ቤት ዘው ብዬ መግባት አልፈልግም። አንደኛ ክብር የሚባል ነገር አለ። ድንገት ይህ ፍቅር ቢቀየር ምንድን ነው የምትለው? አንተ እኮ ምንም ሳታደርግልኝ አቤቴ መተ የገባ መጤነ ሁላ ልትሎች ትችላለች። ፍቅር ሲያረጅ ጃርት ያበቅላል እንደሚባለው ማለት ነው። ስለዚህ ኪንጎ የሚያደርገው ነገር በጣም አሪፍ ነው። ቅምጥል ግን መረዳት አልፈለገችም ማለት ነው። ምክንያቱም ቅምጥል አሁን ከጎኗ እንዲሆን እርግጥ ነው አባቷ ሙቷል። ቢሆንም ግን ምንም አባቷ ቢሞት ዝም ብሎ ምንም ነገር ሳያደርግላት፣ ቀለበት ሳያደርግላት፣ ሰርግ ሳይሰርግ መግባት አይፈልግም። ትክክል ነው ኪንጎ፣ በዚሁ ቀጥልበት በእውነት ኪንጎዬ። ነገር ግን ቅምጥል ጸባዩን እንድታስተካክል እናቷም ብትጠይቃት ብትመክራት፣ ሁሉም ሰው ቢመክራት፣ የቀረባት ሰው ሁሉ ቢመክራት ምንም መስማት አልቻለችም። አሁን የምትፈልገው ከኪንጎ ጋር መዋል ማደር፣ ፍቅሯን ማሳለፍ፣ የፍቅር ላይፍ፣ የፍቅር ጨዋታ መጫወት ነው ማለት ነው የምትፈልገው። ነገር ግን እንደዚህ ደግሞ መሆን አይችልም። ኪንጎ አላመነበትም። ዝም ብሎ መግባቱን ሳያገባት መግባት አይፈልግም። እቤቷ ዝም ብሎ መግባት አይፈልግም። ራሱን ችሎ የሆነ ነገር በእጁ ገንዘብ ሲኖረው ነገሮችን ሲያስተካክል ነው መግባት የሚፈልገው። ትክክል ነው። በዚህም በኩል በእርግጥ ቅምጥል ትክክል ናት። ነገር ግን ቀለበት ሳይደረግላት ምንም ሳይደረግላት እሷ ደግሞ ችግር የለውም። እኔ እንደዚህ እንግዲህ ቅምጥል እንደሚታወቀው ወንዳ ወንድ ኬር የለሽ ናት ማለት ነው። ስለዚህ እኔ እንዲህ የሚካበድ ነገር አልፈልግም። ዝም ብለህ አሁን እኔ አባዬ ስለሞተ ከጎኔ እንድትሆን ነው የምፈልገው። እንድታቅፈኝ፣ እንድጫወት፣ እንድታዝናናኝ ነው የምፈልገው። ከጎኔ እንድትሆን ምን ሆንሽ ቅምጥል እያልክ በየደቂቃው በየሰዓቱ ከጎኔ እንዳጣህ አልፈልግም። አሁን የአባዬ ነገር የታወሰኝ አሁን ነው ብቻዬን ሲሆን፣ በእውነት አባዬ በጣም ነው ያጎደለብኝ በማለት ትነግረዋለች። እኔ ዝም ብዬ ስስቅ ስጫወት አባዬን የረሳሁት ነው እንደሚመስልህ ትለዋለች። በጭራሽ ቅምጥል፣ የአባትን ሞት እኔም አውቀዋለሁ፣ እኔም አባት የለኝም። ነገር ግን እባክሽ ልትረጂ ሞክሪ በማለት በፍቅር ቃል ቢላትም ቅምጥል ደግሞ በጭራሽ ልረዳህ አልችልም፣ ነገ ብር እስከምታገኝ ብጠብቅህ ነገ መኖሪያ ለመኖሬ በምን አውቃለሁ በማለት በቁጣ ቃል ትመልሰዋለች። እንደሚታወቀው ቅምጥል በጣም እያስፈራራች ፍቅርን በዱላ የምትገልጽ ናት ማለት ነው። እንግዲህ ቅምጥልዬ መጨረሻ ላይ ግን ቅምጥልና ኪንጎ እቤት ሲሄዱ እነ ዳይመንድ ወይኑን አበባውን በትነው ፏፈሽ አድርገው ሽብርቅርቅ አድርገው ቤቱን ከፍታ አድርገው ሲገቡ ያገኙታል። በእውነት በጣም ይቅርታ የኔ ፍቅር፣ ይህንን ለማድረግ ነበረ። እኔ እኮ እንደ የተካበደ ነገር አልፈልግም። ተቸገርክ ኪንጎዬ፣ በጣም ነው የማመሰግነው፣ በጣም አፈቅርሃለሁ የኔ ውድ እያለች በፍቅር ቃል ፍቅሯን ትገልጽለታለች። ከዛም ፍቅራቸውን ሲገላለጹ ድንገት የፍቅር ነገር ሊያደርጉ ሲሉ በሩ ይንኳኳባቸዋል ማለት ነው።
ማን ይሆን የመጣባቸው? በጣም የሚገርም ነው። በሌላኛው በኩል ደግሞ ዶክተሩ ለአደይ ሁሉንም ነገር ሊነግራት አስቦ አብሰላስሎ እነኝህ ልጆችማ በጣም ተጨንቀዋል፣ በቃ እንዳትናገሩ ብዬ ልንገራቸው በማለት ለአደይ ይደውልላታል ማለት ነው። ለአደይ ሁሉንም ነገር ይነግራት ይሆን? በጣም የሚገርም ነው። ለሊ ደግሞ በሽታዋን ብቻዋን ይዛ እነሱ እንዳይጨነቁ ስለፈለገች ነው እንጂ ላለመናገር ፈልጋ አይደለም። አደይ በትንሽ ነገር ስለምትጨነቅ ለምን ብዬ አስጨንቃታለሁ፣ እንዲሁም ባቡሬ በእኔ ነገር ማንም ሰው እንዲጨነቅ አልፈልግም በማለት በዚህ ይህንን በማሰቧ ነው ማለት ነው። እንግዲህ በሌላኛው ክፍል 122 ላይ ደግሞ ምን ይፈጠር ይሆን? እነ ኪንጎ ማን ነው በሩን ያንኳኳባቸው? በጣም አጓጊ ነው። ሌላውን ክፍለ ጊዜ ይዤላችሁ ቀርባለሁ። መልካም ቀን። ባይ ባይ።